እሺ አይደለም ግን ይዞት ሄዱ እኮ የሆነ ነገር ቢያደርጉት ምንም አይደለም። በቃ ህግ አካል ነን እኮ ብለዋል። ችግር የለውም። በከባድ ወንጀል ተጠርጥረህ ነው ሎኬሽን ተልኮልን ነው ወደዚህ መጣው። ምንም ያደረኩት ነገር የለም። በሲቪል መጣችሁ አካል ስፈራው ያኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን ወንጀለኛ ነህ ሳንታ ካለ ሙሉ መረጃ ተልኮልን የነበረባችሁበትን ልነግርህ እችላለሁ። ካሜራውን ዝጋር ምንድነው አይደለም መታወቂያውን ምን ያቸው እዛ ሄደን ጠይቃለንሽ። በቃ ዝም በይ አትንሽ በቃ ታጥሽ ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬ በትልቅ ደስታና በትልቅ ነገር ተመልሰን መጣናል። ማለቴ እስከዛሬ ድረስ መቼም እናንተ ፋሚሊዎቻችን በጣም ብዙ ነገር አድርጋችሁልናል። ማለት በመጥፎ ሰዓት አብራችሁን ነበራችሁ እና አሁን ደግሞ ጥሩ ነገር ላይ ደርሰናል ብዬ አስባለሁ። ብዙዎቻችሁ የትላንትናውን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። ትላንት እስከዛሬ ይዞን የነበረ በጣም ትልቅ ነገር ነበርና እሱ ነገር ከህይወታችን እስከ መጨረሻው ወጣል ብለን እናስባለን። ያው ከዚህ በኋላ የሚሆነውን ነገር ደግሞ እግዚአብሔር ነው የሚያውቀው። ግን ደግሞ ትላንት የተፈጠረውን ነገር እንዳያችሁት እስኪ ምናልባት ያላያችሁትም ሰዎች ልትኖሩ ስለምትችሉ አንዳንድ ነገር ልበላችሁ። ትላንት ቤኪና ክብሮን ቪዲዮ ለቀው ነበረ። እዛ ቪዲዮ ላይ አንበስ እንደታሰረና አማን ደግሞ እንደተለቀቀ አይታችኋል። ማለት ያው ቤኪ አማንን የያዘበት መጥፎ ዓላማ እንደሌለው ሁላችሁም ታውቃላችሁ ብዬ አስባለሁ። ማለት ያው ምንድነው እሱም የተናገረው ነገር ብዙ ነገር አለ። አንበስን ወደሱ ለማምጣት ነበር አማንን ይዞት የነበረው እንጂ ለመጥፎ ዓላማ አልነበረም። እግዚአብሔር ይመስገን ማንም ሰው ሳይጎዳ ማንም ሰው ብቻ እቅዳችን እንደፈለግ ነው። ያው የኔ እቅድ ባይሆንም እቅዳችን ብቻ እንደፈለግ ነው በትክክለኛው መንገድ ስለሄደ በጣም ደስ ብሎኛል። ማለት ነገሮች ቢበላሹ ምናልባት በጣም ብዙ ነገሮች አሁን ላይ እንደዚህ ላይ ሆኑ ይችሉ ነበረ። ማለት ብቻ አላቅም መጥፎ ነገር ሊፈጠር ይችል ነበረ። እያንዳንዱ እየተፈጠሩ ያሉት ነገሮችን ሳይ በጣም ፈርቼ ነበረ መጥፎ ነገር ይፈጠራል ብዬ ማለት ነው። ነገር ግን ይሄ ውሳኔ በጣም ከባድ ውሳኔ ነው። ማለት ቤኪ ይሄንን ውሳኔ ሲወስን በጣም ብዙ ከራሱ ጋር ታግሏል። የምሬን ነው። ምክንያቱም ሜላት ሆስፒታል በነበረችበት ሰዓት ላይ ብዙ ጊዜ ሆስፒታል አይመጣም ነበረ። ብቻ በቃ ሁሌ ብቻውን ነው የሚሆነው ምናምን ነገሮችን መረጃ ለማጣራት ወደዛ ወደዚህ ይላል። ከራሱ ጋር በጣም ይታገላል። ብቻ በጣም መጥፎ ጊዜያትን እያሳለፈ ነበር በዛ ሰዓት ላይ። እናም ወደ ሌላ ቦታ መሄድ አለብኝ ሲለኝ እኔ በዚህ መልኩ አልመሰለኝም ነበረ። ማለት ያው አይታችኋል እናንተም ቪዲዮ ላይ ጠርቶ የሆነ ቦታ መሄድ አለብኝ ማስተካከል ያለብኝ ነገር አለ ምናምን ሲል በዚህ መልኩ አልጠበቅኩም ነበር። ብቻ ይሄ ነገር በጣም ትልቅ ውሳኔ ነው። ምክንያቱም እንዳልኳችሁ እቅዱ በታሰበበት መንገድ ባይሄድ ብዙ ነገር ሊፈጠር ይችል ነበር። ምናልባት የሰው ህይወት ልናጣ እንችል ነበር። ምናልባትም አሁን ላይ ቤኪ እዚህ ቦታ ላይ ላናገኘው እንችል ነበር። ብቻ በጣም መጥፎ ነገር ይፈጠራል ብዬ አስቤ በጣም ፈርቼ ነበረ። ግን እግዚአብሔር ይመስገን። እኔ ሁሌ የምናገረው ነገር አለ። ማለት እግዚአብሔር የሚወደውን ሰው ነው የሚፈትነውና በፈተና ላይ ስላለፍን ማናችንም ቢሆን ማለት አንከፋም። የሰው ልጅ ማለት መጥፎ ነገር ላይ ሲያልፍ ምን አለ መሰላችሁ እግዚአብሔር የሆነ መጥፎ ነገር ሲያዘጋጅላችሁ ወይም ደግሞ የሆነ ፈተና ሲያዘጋጅላችሁ ያንን ነገር የምታልፉበት ጉልበት ከሰጣችሁ ፈተናው ለምን መጣብኝ ብሎ ማሰብ አይቻልም። ማለት በቃ የሰው ልጆች ነንና መፈተን አለብን። የሰው ልጆች ነንና አትንካ አይባልም አይደል? ግን ደግሞ ያንን ነገር የምናልፍበት ኃይል ያንን ነገር የምናልፍበት ጉልበት ደግሞ እግዚአብሔር ሲሰጠን ደግሞ ከዛ በላይ ትልቅ ደስታ የለምና ብቻ ለብዙ ወራት ኦልሞስት ለአመት ማለት ይቻላል ብቻ አላቅም እኔ ይሄ አመት እስከሚከብደኝ ድረስ ሁሉ ማለት ነውና በጣም ለብዙ ወራት ያሳለፍናቸውን ከባድ ጊዜያቶች ዛሬ ላይ በእንደዚህ አይነት መልኩ አልቃው ማየታችን ደግሞ በጣም ደስተኛ እንድንሆን አድርጎናል። እና ዛሬ ላይ የመጣውላችሁ ብቻ ለምን አይነት ሐሳብ መሰላችሁ
ቤኪና ክብሮም ዛሬ ወደ ባህር ዳር ይመጣሉ እና በስልክ እያወራን ነበር። ትናንት ቪዲዮ ከተለቀቀ በኋላ እያወራቸው ነበረ በስልክ ያለውን ነገር ምናምን። ቪዲዮውን አይቼ በጣም ደስ ብሎኝ ምናምን ነገር ደውዬ ምናምን ጠየኳቸው። ብዙ ነገር አወራን። ደህና ናቸው፣ ሰላም ናቸው እና ዛሬ ወደ ባህር ዳር እንደሚመለሱ ነግረውኛል። ስለዚህ የሚመጡበትን ሰዓት ስለነገሩኝ እኔ ደግሞ ኤርፖርት ልላችሁ ነበር መናኸሪያ ሄደን እንቀበላቸዋለን። የምሬ ነው። እኔ ዛሬ በጣም ደስተኛ ከመሆኔ የተነሳ የማወራውን ነገር ሁሉ መለየት አቅቶኛልና ብቻ ሂደን መናኸሪያ እንቀበላቸዋለን። እንደምሄድ አያውቁም። ነገር ግን በዚህ የደስታ ቀንማ ብቻቸውን አልተዋቸውም ብዬ ያሉበት ቦታ ድረስ ሂደን ነው ይዘናቸው የምንመጣ። ዛሬ ያለውንም ነገር በሰፊው ከነሱ ጋር የምናወራለን። ግን የምሬን ነው፣ በጣም ደስ ብሎኛል፣ በጣም ማለት ነው። እና ለእናንተ ደግሞ በጣም ምንድነው የምር ፍቅሬን ሳልገልጽላችሁ ማለፍ አልፈልግም። በጣም ብዙ በጣም እኔ እንጃ ቃላት የለኝም። እንደ እናት፣ እንደ እህት፣ እንደ ወንድም፣ እንደ ቤተሰብ ሁናችሁ ከጎናችን ነበራችሁ። የምሬን ማለት ነው። በቃ በመጥፎ ሰዓታት እናንተ ናችሁ የምታበረቱን። እኔ አላቅም፣ በውስጥ የምትጽፉልኝ ቴክስት፣ ደውላችሁ የምታወሩኝ ሁሉ ማለት ነው ከልቤ ነው ማመሰግናችሁ። የምር ማለት ማንም ሰው የሰውን ጭንቀት በዚህ ልክ እንደራሱ ተጨንቆ የሚያስብ ሰው አይኖርም እና በዚህ ዘመን እንደናንተ አይነት እህት ጓደኛ ስላለኝ ቤተሰብ ስላለኝ ከልብ አመሰግናለሁ። የምሬን ነው። እናንተ የዩቲዩብ ተመልካቾቻችን ብቻ አይደላችሁም፣ በጣም ከልቤ ማለት ነው። እናንተ የኛ ቤተሰቦች፣ የኛ የቅርብ በቃ እኔ ቃላት የለኝም እና በጣም ነው የማመሰግነው። በደስታችንም በሀዘናችንም ጊዜ ከጎናችን ስለነበራችሁ ዛሬ ላይ ደግሞ ሁሉም መከራ አልፎ በደስታ ተገናኝተናል። ከዚህ በኋላ ደግሞ የደስታ እናንተን የሚያስደስቱ የምር እኛ ስናለቅስ አብራችሁን እንዳለቀሳችሁት ሁሉ በደስታችን ጊዜ ደግሞ እናንተንም ከጎናችን ሆናችሁ ደስተኛ እንደምናደርጋችሁ፣ እንደምናስቃችሁ፣ እንደምናፍለቀልቃችሁ ባለሙሉ ተስፋ አለን እና ከዚህ በኋላ አሪፍ ቪዲዮዎችን በመስራት የምር ደስታችንንም ለእናንተ በማካፈል ብዙ ነገሮችን አብረን እናሳልፋለን። አሁን የነቤኪ መምጫ ሰዓት አይ ቲንክ እየደረሰ ነው። ስለዚህ ሰዓታችን ሳያልፍ ቶሎ እንድናገኛቸው በቃ ኦልሞስት ሰዓታችን ደርሷል። ስለዚህ አሁን ወደ መናኸሪያ እንሄዳለን። መናኸሪያ ሄደን እነሱ ያሉበት ጋር ይዘናቸው እንመጣለን። ያው እዛው ሆነን እንትን አንልም። እስኪ ወደዚህ ይዘናቸው እንምጣና እዚህ ደግሞ እነሱ እዛ ስላሳለፉት ነገር መቼም መጥፎ ነገር ነው የሚሆነው። እዛ አሁን የሚመች ቦታ አይኖርም። የሄዱበት ቦታ እንዳያችሁት ትንሽ ወደ ገጠር ነገር ይመስላል እና ስለዚህ እዛ ሲሆኑ ደግሞ ብዙ ነገሮች አይመቻቸውም። መኝታ አይመችም፣ ምግቡ አይመችም ምናምን። በዛ ላይ ደግሞ ጭንቀቱ ይኖራል። እቅዳችን ይሳካል ላይሳካ የሚለው ነገር ደግሞ ለነሱ በጣም ጥያቄ ይሆንባቸዋል ምናምን ነገርና ከዛ አንጻር ተቆርቆር ብሎ እንደምናገኛቸው ተስፋ እናደርጋለን። ያው ኪራ እንኳን የሄደው ትላንትና ነው። ቤኪ ግን ከሄደ ትንሽ ስለቆየ ይከሳል ብለን እናስባለን። ብቻ ቪዲዮ ላይ እንዳያችሁት ትንሽ ቆስቆልቆል ብሏል። ብቻ እስኪ እንሂድና ደግሞ ያለውንም ነገር ከነሱ ጋር እንሂድ። ኑ ለቃልሽ ተመኘ ላንቺ ተገዝቼ ለፍቅርሽ መነኝ ወደ ላክሽኝ ሄድኩ ወደ ራቀ መንገድ ውድ ቤተሰቦች እስካሁን አልደረሱም። መጣል ሰላም ሰላም ነው። ደህና መጣችሁ። ደህና ናችሁ? ሰላም ነው። እንሂድ መሰለህ። እንዴት ናችሁ? ሰላም ነው። እንዴት ናችሁ? እንኳን ደህና መጣችሁ። እውነት ነው፣ እውነት ነው። እንደጠፋህም አልቀላንም። አልቀላም ምንድን ነበረ ሻሎን ስምታል የሆነ ልጅ ማለት ነው
ቲክቶክ ላይ ነው ያየሁት። ከእስር ቤት ወጥቶ ምናምን ነገር ትንሽ ወደዚህ ነው ምክንያቱም እና ልጁ ከስቷል። ልጁ ግብዳ ነበር። ኩኩሻ ምን ሆነ የከሳው ምናምን ነገር የምትሉኛል። ቅቤ ስበላ ከረምኩ መሰላችሁ እንጂ ቅቤ የተጣዱላት ስልስ ነው እና እዚህ ካሜራ አለ እዴታ ሰላም በላችሁ። እዚህ ጋር ነው በደንብ እንዲሰማ የነበርኩበት ቦታ ያው ያን ያህል የሚያስቀላ ምናምን አይደለም። ሱነት ለጨዋታ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በውጭም ያላችሁ ሁላችሁ እስከ ዓለም ዳርቻ በያላችሁ በሰላማችሁ ይዛ ደህና ናችሁ ወይ? እስኪ ሰላም በላችሁ እና እኔም ማወራቸው ነገር አለ። ሰላም እንዴት ናችሁ? ውድ ቤተሰቦች ሁላችሁም በያላችሁ በሰላማችሁ ይዛ የጠፋ ወንድማችንን ነገር ያመጣነዋል በሚገባ እንኳን ደስ አላችሁ። እሺ ዛሬ እንግዲህ ምንድነው መሰላችሁ ቤተሰቦች ያው መሲም ታውቃለች ያው አንበስ ታስሯል ማለት ነው። እንግዲህ ያው መሲ ይሄን ነገርም ስናወራበት ነበር። እንዴት ነው አልተናገርሽም ነው? አውርተሻል ተናግረሻል እያስባለሁ እና ፋሚሊዎች ዛሬ የምር ለኔ ትልቅ ነገር ነው። ምክንያቱም በጣም ሲያስጨንቀኝ የነበረ ጉዳይ ነውና ይሄ ነገር ደግሞ ዛሬ የመጨረሻ ነው ማለት ነው። እኔ ያደረኩት ነገር እንግዲህ ትክክል እንዳልሆነ አውቃለሁ። ለዛም በጣም ይቅርታ ጠይቄያለሁ ማለት ነው። የኛ ውድና የተከበራችሁ ቤተሰቦች እንግዲህ ዛሬ ያው ትናንት ቃል በገባነው መሰረት ወደ ባህር ዳር እንሄዳለን እንዳልነው ያው ባህር ዳር ደርሰናል ማለት ነውና ብቻ ፋሚሊዎች ለሁሉም ነገር እግዚአብሔር ይመስገን ነው። የማያልፍ ነገር የለም። ብቻ ከዚህ ምድር ላይ እኔ መናገር የምፈልገው ነገር ምንድነው የሆነ ነገር ሊኖራችሁ ይችላል። የሆነ ስራም ሆነ ገንዘብ ብዙ ነገሮች ሊኖራችሁ ይችላልና ያን ነገር ስታጡ ተስፋ ልትቆርጡ ትችላላችሁ። ስራ ይበላሽባችኋል ምናምን። ግን ዋናው ነገር ምንድነው እናንተ ደህና እስካሆናችሁ ድረስ ደህና እስካላችሁ ድረስ ያን ነገር መልሳችሁ ማግኘት ትችላላችሁና ያ ማለት ምንድነው እንግዲህ ከብዙ ስቃይ በኋላ ዛሬኛ እንግዲህ ከስቃይም ከምን ነፃ ሆነናል ማለት ነው እና እግዚአብሔር ይመስገን። አሜን። አረ አደረግሽን። እስኪ ምሳ እንብላ። እንሂድ ይላል። ግራም እንደዚህ ነው። አይ እኛ እንግዳ በመቀበል ማንታማ ህዝቦች አላችሁ። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል። የሽምገል አይደለም ከልቤ ያደረው እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜቱን በቃ ታስበው ይቅር እምላለው ወድሃለው የፍቅሬን መጠን በቃል ከሚገልጸው በላይ ወድሃለው የለም አይኖርም ሌላም ካንተ ወዲያ ፍቅሬ። እሺ እና ውድ ቤተሰቦች አሁን እንግዲህ በሰላም ወደ ሀገራቸው ገብተዋል። በዛሬ አቀባበል ደግሞ ያን ያለ አቶ በረከት አቤት አንተን አይደለም ለሆነ ጉዳይ እንፈልጋለን። የነበራችሁበት ሙሉ መረጃው እየተነገረ ማለት ምንድነው? አንተ ለሆነ ጉዳይ ስለምፈልግ ከኛ ጋር ቪዲዮ እየቀረጽኩኝ ካሜራውን ዝጋር ምንድነው? አይደለም መደማመጥ ከቻለን እንደማመጥ ለሆነ ጉዳይ እንፈልጋለን። ስራህን ታውቃለህ፣ የነበርክበትን ታውቃለህ። ማን ነው ወንጀለኛ? ምንድነው የሰራው? ወንጀለኛ ነህ፣ ስራህን ታውቃለህ። ሙሉ መረጃ ተልኮልን የነበረባችሁበትን ልነግርህ እችላለሁ። እኔ ምንም አልሰሩ እንደነበረ ሙሉን ምንዛው ምንሄድበት ቦታ ሂደን እንነጋገራለን። አቶ በረከት እባክህ አንዴ ያስቸገርከን ነው። ይኸውልህ ሌላ ኃይል እንድትጠቀም አይደለም። አንተ ምንድነው? ቆይ ምንድነው? በሲቪል መጣችሁ አካል ነኝ። በሲቪል የህግ አካል በሲቪል እንደሚንቀሳቀስ ታውቃለህ? አውቃለሁ። በቃ ከሰሩን ስራ ታውቃለህ? ምንም አልሰሩም። ያለውን ነገር አስረዱ። መጀመሪያ እዚህ ጋር እንጨቃጨቅ ባንከራከር ጥሩ ነው። ምንድነው የምትለው? ጉዳዩ ይከፋታል። እየሰማህ ነው አይደል? ጉዳዩ ለአንተ ጉዳይ ነው። ጉዳዩ ምንድነው? መናኸሪያ ነበራችሁ፣ የሸኛችሁት ሰው አለ። በከባድ ወንጀል ተጠርጥረህ ነው። ሎኬሽን ተልኮልን ነው ወደዚህ መጣ። ምንም ያደረኩት ነገር የለም። ምንም ከባድ ወንጀል የለም። ከባድ ኃይል ሲጠቀም ብታደርገን ነው። ምንም ነው ምንድነው? ወይኔ በእግዚአብሔር ምንድነው?
ኪራይ ይዘውት ሄዱ እኮ የሆነ ነገር ቢያደርጉት ምንም አያደርጉትም። በቃ ህግ አካል ነን እኮ ብለዋል። ችግር የለውም። መታወቂያውን ምን ያቸው ምንም አያደርጉትም። ከዛ ሄደን እንጠይቃለን። እሺ በቃ ዝም በይ አትንሽ በቃ ታጥሽ ነዲ ያረጉ ሰጥታውታልና የሆነ ነገር ቢያደርጉት ጣቢያን የሚወስዱትና ምንም አያደርጉትም። ጣቢያን የሚወስዱት ከዛ በኋላ ይድፈይ በቃ ታንሽ ነው እንጂ ታጥሽ በቃ እንዴ ማልቀስሽ እኮ ምን መፍትሄ ሊሆን አይችልም። ከተልክሽ እዛ ከወሰዱት ከተለ ሄደን ጠይቃለች። ወይኔ ቶሎ በእናትህ በጣም ጨንቆኛል። ቪዲዮ ወሰዱት አይተኸዋል እኮ ተነስ በቃ ዘይት የሆነ ነገር ቢሆንስ በቃ ታርክሽ በቃ ዘይት እንጠይቃለች።